ለኢትዮጵያ ግንድ ነው ብዬ ነው ማስበው። እሳቸው ደግሞ ከዚህ ማህበረሰብ ነው የወጡት። ስለዚህ የወጡበት ማህበረሰብ እሳቸው ብቻ ሳይሆኑ እሳቸው የወጡበት ማህበረሰብም የኢትዮጵያ ማዕከል ነው ብዬ ነው ማስበው። ስለዚህ አጋራዋለሁ ማለት ነው። ኢትዮጵያዊነት እንዴት ነው የሚገልጸው? በኢትዮጵያዊነት ታምናለህ ወይ? ብዙዎቹ በኢትዮጵያዊነት እንደማታምን ነው የሚያስቡት። ጎሰኛ ምን ይሉሃል? መልሳለህ ለዚህ? በኢትዮጵያዊነት የባላምንማ ከአንድም 4 ጊዜ አሜሪካ ሄጄ ነበር። ኢትዮጵያን ክዳት ነበር። ምክንያቱም እኔ ከልጅነቴ ጀምሮ ነው በዚህ ስርዓት ስታሰር ስገረፍ የነበረው። ከሚደርስብኝ ነገር አንፃር አይደለም ቪዛ አግኝቼ በኤርፖርት ወጥቼ አገርም አቋርጬ መሄድ የሚያስገድዱኝ ብዙ ነገሮች ነበሩ። ስለዚህ እስካሁን ድረስ ኢትዮጵያዊ ሆኜ ነው ወደ ተለያዩ ዓለም ሀገራት ምዞረው ማለት ነው። ስለዚህ ይሄኛው የሚየነከክላብዬ እንደሚሉት ምናልባት አብዛኛዎቹ እንደዚህ አይነት አመለካከት ያላቸው ምናልባትም እቺን ሀገር 5 ዓመት ጠብቀው የካዷት ሊሆኑ ይችላሉ። ስለዚህ እኔን አይመለከተኝም። ሎሬት ጸጋዬ ገብረመድህን ጎሰኝነት ሊያጠፋ እንደሚችል በተደጋጋሚ በስራዎቻቸው ተናግረዋል። ከዚህ ቀደም እንደ ትንቢትም ተንብየዋል። አንተ ይህን ሀሳብ ተቀበለዋለህ ወይ? ጎሰኝነት ማለት ምን ማለት ነው ሲጀመር እኔ አይገባኝም። እኔ ጎሰኛ አይደለሁም፣ ማንም ሰው ደግሞ ጎሰኛ አይደለም። ግን ያለ ጎሳ የተፈጠረ የሰው ልጅ የለም። የሰው ዘር ልክ ነጭ እንዳለ ጥቁር አለ። ለምሳሌ ኢትዮጵያን ብትወስጃት ኢትዮጵያ ውስጥ 83 ብሔር ብሔረሰብ በላይ ያለበት ሀገር ነው። ስለዚህ እንደ አንድ ብሔር ማሰብ አይቻልም። እኔ ምናልባት ጎሰኛ ነው ብለው ሊሉኝ የሚችሉት የጎሰኝነት ስሜቱ የገባቸው ወይ ጎሰኛ የሆኑ ሰዎች ሊሆኑ ይችላሉ እንጂ ጎሰኛ አይደለም። እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ኦሮሞ ነኝ ማለቴ ግን ጎሰኛ የሚያስብለኝ ከሆነ የገባው እንደገባው ሊወስድ ይችላል ማለቴ ነው። እሳቸው ጎሰኝነት አገርን ያጠፋል ብለው ያሉበት እሳቸው በህይወት ኖሮ ይሄን ነገር መልስ ቢሰጡ ደስ ይለኝ ነበር። ግን ሲመስለኝ ጎሰኝነት መጥፎነቱ ከኔ አመለካከት ውጪ፣ ከኔ አስተሳሰብ ውጪ፣ ከኔ አይዲዮሎጂ ውጪ ብሎ ሌላውን ማስገደድ፣ በኔ መንገድ ካልሄድክ ብሎ ሌላውን ማስገደድ ነው ጎሰኝነት እንጂ በራስ ፕራውድ መሆን ጎሰኝነት አይመስለኝም። ላንተ ኢትዮጵያዊነት ምንድነው? እንዴት ነውስ መትገልጸው? እኔ ኢትዮጵያን እንደው በደፈናው ሞናሊዛ አይነሽ የሚለው አባባል አይመቸኝም። ኢትዮጵያ የ83 ብሔር ብሔረሰብ ድምር ውጤት ናት። ውበቷን በደንብ ማወቅ አለብን። ስለዚህ ኢትዮጵያዊነት የሚገባኝ ከ83 ብሔር ብሔረሰብ የተለያየ ባህል፣ ቋንቋ፣ ወግ፣ ስርዓት፣ ህግ ያለው ማህበረሰብ ተደምሮ ኢትዮጵያን ነው የፈጠራት። ስለዚህ ኢትዮጵያዊነት ለኔ ዜግነት ነው። ዝም ብሎ ዜግነት ደግሞ አይደለም። በጣም ውብ የሆነ የተለያየ ውበት ያለው የተደመረበት ዜግነት ነው። ስለዚህ እንደዚህ ነው የምገልጸው። የሃይስኩል ተማሪ ያለክ እስር አጋጥሞ ነበር፣ ለአመታት ታስረ ነበር። በምን ምክንያት ነው? ምንስ ገጠመ በእስር ቤት? ምናልባት ቂመኛ አሰርገዋል ወይ እስር ጊዜ? ተማሪ ቤት እያለሁ በኢትዮጵያ አቆጣጠር 1995 ዓመተ ምህረት ነው የታሰርኩት። እኔ 17 ዓመት ምናምን ልጅ ነኝ። ያው አምቦ ላይ ተወልደሽ እንግዲህ በምን ተጠረጠርክ ምናምን አይባልም። ተማሪ ነበርኩኝ። ያው በተማሪዎች እንቅስቃሴ በከተማው ላይ እንግዲህ ተጠርጥረን ተይዘን ታሰርን። የሰው ሕይወት ጠፍቷል ተብሎ ማለት ነው። ከዛ ከረጅም ዓመት በኋላ በነጻ አሰናበቱ። ወንጀሉን አለመስራታችንን የወረዳው ከፍተኛ ፍርድ ቤት ካረጋገጠ በኋላ ማሻችን ከ5 ዓመት በኋላ ሌሎቹ ደግሞ ከ6 ዓመት በኋላ ተፈታም ማለት ነው። ምን አይነት ዓመታት ተሳልፍኩ በእስር ቤት ጊዜ ውስጥ? ቂመኛ ሰርቦህ ነበር ወይ ብዬ ነበር የጠየቁት። እውነት ለመናገር በምርመራ ላይ ሊያጋጥሙ የሚችሉት ነገሮች ምናልባት ፈጣሪ ማይቶት መሰለኝ ከግፍ ሲበዛ ገብቶሻል። ያው መጨረሻ ላይ ፈጣሪም ትግስቱ ያልቅና እውነት ትወጣለች። አሁን በሀገራችን ላይ እየተሰማ ያለው ነገር ምናልባት እኔና ጓደኞቼ ላይ የተጋነነ ነገር ባይደርስብንም ቶርች የመደረግ አለ። ጨለማ ቤት ውስጥ እጅና እግር ታስሮ
ፀሐይ ብርሃን እንዳናይ አክቹአሊ እኛ የታሰርነው አምቦ ነው። በአምቦ የንጉሱ ቤተ መንግስት አለ። እዛ ቤተ መንግስት ውስጥ ግራውንድ አለ። ግን በህግ እስረኛ ሲያዝ ፖሊስ ጣቢያ እንጂ እዛ አይደለም የሚመረመረው። ያው እንግዲህ በወቅቱ ያዙን ሰዎች የፈለጉበት ቦታ ነው። አምቦ አካባቢ ከፖሊስ ጣቢያ በላይ የንጉሱ ቤተ መንግስት አምቦ ሆርማት የምታውቂው ከሆነ ሆመቾ የሚባል የጥይት ፋብሪካ እዛ ውስጥ ግራውንድ አለ። እኛ ለጊዜው በሆርማትና በቤተ መንግስቱ መሀል ነበር ሲያመላልሱን የነበሩት። ብዙ ነገሮች ነበሩ። ጥሩ ጊዜ አልነበረም። ግን የተጋነነ ነገር እኔ አልደረሰብኝም። ያው በምርመራ ላይ ትንሽ ጆሮዬን ዛሬም ድረስ ማለት ነው ያመኛል። ጆሮዬ ተመቷል። ያኔ 1 አመትም ነው ከወይኔ ቤት ተመላልሼ ስታከም የነበረው። ተጋነነው ነገር ያ ነው። ሌሎች ጓደኞቼ ላይም ያው ብዙ ነገር ደርሷል። እንግዲህ ግን ቂመኛ አላረገኝም። ምክንያቱም እኔ ልጅም ሆኜ ነው የገባሁት። ብዙም ነው የተማርኩበት። ቂመኛ ሳይሆን ያደረገኝ በአላማዬ እንድጸና ነው ያደረገኝ። ይሄ ስርዓት መለወጥ እንዳለበት አቋም እንዲይዝ ነው ያደረገኝ እዛ የቆየሁበት አመታት ማለት ነው። በግልጽ በሙዚቃ ትግሉን ተቀላቀልኩ ማለት ነው። ከዛ በኋላ እስቲ ወደ ሙዚቃዎች መለሳለሁ። ሙዚቃዎችን እንያቸው። በሚሊኒየም አዳራሽ የመንግስት ለውጥ ከመምጣቱ በፊት ገሬርሳ ነበረ ወይም ሽለላ ነበረ። በጣም አስደንጋጭ ነበረ በሰዓቱ። ገሬርሳውን አረክ ፈረሴ 4 ኪሎ ይገባል እንደ ግዴታም ነበረ እንተናገርከው። ላይቭ ተቋረጠ በሰዓቱ ላይቭ ነበር አይደል? ምንድነው የተፈጠረው? ያ መድረክ የተዘጋጀው ከሶማሌ ክልል ለተፈናቀሉ ለኦሮሞ ሶሳይቲ ነው። ጥሪ ተደረገልኝ። ላይቭ ባይተላለፍ ኖሮ ያን ስራ አልሰራም ነበር። እኔ በተደጋጋሚ ጥሪው ላቀርቡልኝ ሰዎች ላይቭ እንደሚተላለፍ ጠየቅኳቸው። አዋሉኝ። ላይቭ ከተላለፈ ግን ላይቭ መተላለፍ ያለበትን ነገር ማስተላለፍ ለታሪክ ግዴታ ስለነበረብኝ፣ ምክንያቱም እንደ ፖለቲከኛ አይደለም እንደ ዜጋ ብቻ ደግሞ ሳይሆን ወረድስቲ እንደ አንድ የኦሮሞ ተወላጅ በእኔ ማህበረሰብ ላይ የሚደርሰው ነገር እጅግ በጣም ዘግናኝ። እኔ ወደ ሐረር ስመላለስ ነበረ። ብቻ በጣም የሚያስከፉ ክፉ የሆኑ ነገሮችን በእኔ ትውልድ አያዋለሁ ብዬ ያልገመትኩትን ነገሮች ስላየው ያው እንግዲህ እኔ የምዋጋው በጥበብ ነው፣ ሌላ ነገር የለኝም። ስለዚህ ግጥሞቹን አዘጋጀው። የመጨረሻ እንተኔ ነበረ ማለት ነው። መቼ ያዘጋጃቸው? እንዴት አዘጋጃቸው? ሚስጥር ነበር ወይ? ግጥሙ እንግዲህ ብዙ ነው። ቤቲ ያለ ሐመደ እንደኞ ከነጫ ለማልጎኑፍ ጤናስ ገበር ጉዳ አከወጅን ቡቡሉፍ ሞከርን እንግዲህ የቻለውን ከእንግዲህ ምን እናደርግ ትንሹንም ትልቁንም ገበርን አብረን እንድንኖር ብለን ነው የሚለው። ይሄን እዛው ነው የጻፍኩት። ለተፈናቀሉት እንትን እህል ስናመላልስ ነበረ። ላይቭ ሊተላለፍ 1-3 ቀን ሲቀረው አብዛኛውን ግጥም የጻፍኩት እዛው ነው እና ብዙ ነው። ኦብሱዋኑ መጅሩ ኦብሴኔ አማ ኦብሳ መታገስ ያለ ነው። ታገስን መታገስ ያለብንን ያክል ኤርገስ ወዳ ፈካቴ ከኤኒሽት ጨብሳ ፍርሃት ከመሰለ ተነስቼ አልጨርሰው። እሺ ተመልካቾቼ ከረፍት ተመልሻለሁ። የምገኘው ከአርቲስት አጫሉ ሁንዴሳ ጋር ነው። በዚህ አጋጣሚ በተለያዩ ኢሜይሎች በስልክ አስተያየቶቻችሁ ደርሰውኛል፣ አይቻችኋለሁ። በስሜ የተከፈቱ የፌስቡክ ገጾች አሉ። አንዳቸውም የኔ እንዳልሆኑ ለማሳወቅ እፈልጋለሁ። የፌስቡክ ገጽ የለኝም። ይሄንኑ በዚሁ ሚዲያ ላይ መናገር አስገዳጅ ሆኖብኛል። አመሰግናለሁ። እሺ ያጫሉ ሽለላው ላይ ወይም ቀረርቶ ልንለው እንችላለን ገሬርሳው ስለ 4 ኪሎ የተቀኘበት ነውና እንደ መፈንቅለ መንግስትም ተቆጥሮባል። እንደገናስ ደግሞ ያንተ ፈረስ 4 ኪሎ ምን ይሰራል? እንደሚታወቀው የኦሮሞ ህዝብ ፈረሰኛ ነው። እኔ ያልኩት የኔ ፈረስ ሳይሆን እኔን ጨምሮ ነው። የኦሮሞ ህዝብ ተነስ ፈረስህን ያልኩት። ምክንያቱም እኔ መፈንቅለ መንግስት ሳይሆን
ጦርነት ነው ያወጅኩት። ምክንያቱም ያለው ነገር የሰባት ወር ነፍሰ ጡር ስትገደል ከማየት በላይ የሚያስከፋ ነገር የለም። በወለጋ ላይ ልጇን ገለው እናትየውን የልጅ ሬሳ ላይ ከማስቀመጥ በላይ የሚያስከፋ ነገር የለም። የ5 ዓመት ህፃን ልጅ ድንጋይ ወርውሮ ሰው መጉዳት የማይችል ልጅ በስናይፐር ግንባር መጥቶ ከመግደል በላይ ተስፋ የሚያስቆርጥ ነገር የለም። ይሄን ስልሽ ተስፋ ቆርጬ ነው ማለት ሳይሆን ይሄን የሚያረጋው አካል ለዚህ ሶሳይቲ ያለው ንቀትና ወደር የለሽ ጭካኔ ይሄን እንድላስገድደኝ ማለት ነው ያልኩት። የኦሮሞ ህዝብ ኢትዮጵያ ያለ ኦሮሞ ህዝብ ኢትዮጵያ ሆና መቀጠል አትችልም። የኦሮሞ ህዝብ ደግሞ የኢትዮጵያ ባለውለታ ነው። እንደ ውለታው ግን ከድሮ እስከ ዘንድሮ እየተከፈለው ያለው ምላሽ ይሄን እንድላስገድዶኛል እኔ ትውልድ ላይ ማለት ነው። የኦሮሞ ፈረሰኞች ከዚህ ተነስተው አድዋን ነፃ ካወጡ የጅዳ ፈረሶች፣ የሜታ ያምቦ ፈረሶች፣ የአብቹ ፈረሶች፣ የገላን ፈረሰኞች ከዚህ ሄደው ጣሊያንን ድባቅ ከመጡ ያው በኦሮሞ ነፍሰ ጡር ላይ ወታደር ያዘመተው አካል ከ4 ኪሎ ነው መቼስ የሚወጣው። ስለዚህ 4 ኪሎ ነፃ ማውጣት አያቅተውም የሚል ድምዳሜ ላይ ስለደረስኩ በእኔ እምነት ደግሞ ጦርነት ፎርሙላ ስለሌለው የመጨረሻው አማራጭ ነው። ያን እንድላስገድዶኛል በወቅቱ ያለውበት ስሜት። ባለስልጣኖች ነበሩ ተሸብረው ነበር ተብሏል። በአንተ ሁኔታ ያው አንተ ታምናለህ? ይሄንን ፊት ለፊት ስታያቸው ነበረ ተሸብረው ነበር ወይ በዛ ሁኔታ? እኔ እውነት ለመናገር በንጋታው ቪዲዮ ሰዎች ሲያሳዩኝ ነው እኔ ራሴ እንደዚህ አይነት ኤክስፕሬሽን ማሳየቴን የገባኝ እንጂ በወቅቱ የመድረክ ላይ እውነቴን ነው የምነግርሽ ራሴን አላቅም። በስሜት ነበር እንትን የምለው። ውስጤ በጣም ንዴት አለ፣ ቁጭት አለ፣ እልህ አለ። እነሱን ግን ሪስፔክት የማረጋቸው ሰዎች ናቸው በወቅቱ ያሉ ሰዎች። ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። ምናልባት እነሱ የፖለቲካ ሰዎች ናቸው፣ አገር የሚመሩ ሰዎች ናቸው። ሲስተማቲካሊ እነሱ በሚሄዱት መንገድ የኔ መልእክት ላይ ስማማ ይችላል። እኔ ግን ከህዝቤ ጎን መቆሜን ማሳየት የምችለው ባገኘሁት መድረክ ላይ በጥበብ ነው ማስተላለፍ የምችለው ያመንኩበትን ነገር ያመንኩበትን። በወቅቱ ደግሞ ያደረኩት ነገር ለኔ ልክ ነው፣ ዛሬም ድረስ አምንበታለሁ። እና እነሱ የተረበሹት ምናልባት ይሄ መልእክት እዛ ቦታ ላይ ተገቢ አይደለም ብለው በእነሱ የፖለቲካ አካሄድ አምነውበት ሊሆን ይችላል። እኔ ደግሞ ያመንኩበት ያ ነው። ስለዚህ የነሱ መረበሽ ሳይሆን እኔን ሲታየኝ የነበረው በየቀኑ የሚገደለው ሰው ነበር። ከፊት ለፊት የሚመጣው አባቱን ፊት ለፊቱ ያረዱት ያናገርኩት የ5 ዓመት ህፃን ልጅ እናቱ እና እህቱ አንድ ላይ የተገደሉበት የ7 ዓመት ምናምን ህፃን ልጅ እዛ ካምፔጅ ሳናገረው እሱ ነው እንጂ እኔን የሚታየኝ ሌላ ነገር አልነበረም። ላይቭ ለምን እንደተቋረጠ ጠይቄ ነበር። ላይቭ የተቋረጠበት ይመስለኛል ኢሞሽናል ሆኖ ኦዲየንሱ ወደ መድረክ ወጣ። ወደ መድረክ ሲወጣ ሴኩሪቲዎች እንግዲህ ያው ላለው እንትን መድረክ ላይ ያለው ኤሌክትሮኒክስ ምናምን እንትን ስለሚል ተቋረጠ። እኔን ወደ ባክስቴጅ ይዘውኝ ሄዱ ማለት ነው። ከዛስ ምን ተፈጠረ? ከዛ ባልገመትኩትና ባልጠበቅኩት ሴኩሪቲዎች ሲከቡኝ ያየሁት። ግን እኔን ለመጠበቅ ሴኩሪቲዎች መጡ። ከዛ በራሴ መኪናም አይደለም የወጣሁት፣ ይዘውኝ ሄዱ፣ ሸኙኝ ማለት ነው። ከዛ ቀጥሎ የኦሮሞ ትግል እየተቀጣጠለ መጣ። የባሰው ነው የባሰ መጣ። ትግሉ ወደፊት እየቀረበ መጣ። ከአንተ ሙዚቃ በኋላ ብለው በጣም ብዙዎቹ ይስማማሉ። አንተ ያንን ጌሬርሳ ካርክ በኋላ ብዙ ነገሮች እንደተቀጣጠሉና እንደጠፉ ታውቃለህ። የአስቸኳይ ጊዜ አዋጅም እስከሚታወጅ ድረስ
በኦሮሚያ ላይ የነበረው መቀጣጠል እየሆነ ያለው ነገር ምንድነው? ከህፃን እስከ አዋቂ እየተገደለ ነው። ሰው እየሞተ ነው። ሰው መብትን ለምን ጠየቅ ተብሎ እየተሰወረ እየታሰረ እየተገደለ ባለበት ሀገር ላይ እንዳልኩሽ የመጨረሻው አማራጭ ሰው ባለው ነገር ራሱን ለማስከበር መብቱን ለማስከበር ያለው አማራጭ የመጨረሻው ኃይል ነው። በዛ አምኜ እንድደመደም ያደረገኝ ደግሞ ስርዓቱ ኃይል ባይጠቀም ኖሮ እኔም ኃይልን አማራጭ አላደርግም። ለኦሮሞ ህዝብ ቁጭት አለ እንደነገርከኝ ተገሏል። የዛም አካባቢ ተወላጅ ስለሆንክ ተደጋግመህ እንደተናገርከው አሁን መድገም አይጠበቅብኝም። ያደግከው እዛ ማህበረሰብ ውስጥ ስለሆነ አካባቢህን እያየ ስላደግ ቁጭት ፈጥሮብሃል እና ቁጭትም አለ። እሱንም ነው የተናገርከው። የኦሮሞ ህዝብ በእውነት አሁን እፎይ ብሏል ብለህ ታስባለህ? አርፏል? ኢንዳይሬክት ማለት አትሊስት አሁን ያለው መንግስት በጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ህዝቡ ላይ ወታደር እያዘመተ በውሃ ቀጠነ የሚያስገድል መንግስት የለም፣ ስርዓት የለም። አሁን ያለው ሴታፕ ነው። ከዚህም በፊት በዚህ ህዝብ ላይ ግፍ ሲፈጽሙ የነበሩ ግን አሁን እንደሚባለው ላይክ መንግስትም እንደሚለው ጥቅማቸው የተነካባቸው ብቻ ሳይሆን ከስልጣናቸው የሚወረዱ ግን ብር ያላቸው ማንንም የሚያውቀው ነገር ነው። እነዛ ሰዎች በሚያደርጉት ድርጊት አሁንም ህዝቡ መላው የኢትዮጵያ ህዝብ የኦሮሞ ህዝብ ብቻ አይደለም፣ በተለያየ አካባቢ ግጭቶች ይፈጠራሉ። እነኚህ ግጭቶች እንዴት ሴታፕ እንደሚደረጉ ከኔ በላይ እኔ ግምት ነው ሊኖረኝ የሚችለው። ግን በሴኩሪቲ ስራ ውስጥ ያሉ ሰዎች ስፔሻሊ በደህንነት ስራ ውስጥ ያሉ ሰዎች ይሄን ነገር ያውቁታል፣ መንግስትም ያውቋል ብዬ ገምታለሁ። ምክንያቱም ለሰው አልፎ በሚሰጠው መግለጫ ስለዚህ ያለው ነገር በመንግስት ትዕዛዝ ወታደር አዝምቶ ቀዬው ላይ የሚገደል ኦሮሞ የለም። የኦሮሞ ጥያቄ ያለ መገደል ነው ወይ? የኦሮሞ ጥያቄ ብዙ ነው። የኦሮሞ ጥያቄ በሀገሩ ላይ የሀገር ባለቤት መሆን ነው። በሀገሩ ላይ በቤቱ ላይ በቀዬው ላይ ማንም ሰው እሱ ላይ አምባገነን ሆኖ እንዳይኖር ነው። ከምንም በላይ ደግሞ መገደል ነው። ከመገደል በላይ ምን አለ? ቤትሽ ድረስ መጥቶ የሚገልሽ አካል ካለ በመጀመሪያ መቆም ያለበትም ያ ነው እና ለረጅም ጊዜ ሲካሄድ ነበረ። ሌላውም ደግሞ እየተመለሰ ነው፣ ይመለሳል። እስኪመለስም የኦሮሞ ህዝብ ጥያቄውን አያቆምም። ማለንጅራ በተሰኘው ተወዳጅ ነጠላ ዜማ የኦሮሞ ጎሳዎች ከፊንፊኔ ወይም አዲስ አበባ መፈናቀናቸውን ለማሳየት ሞክረሃል። እውነት ነው? እውነት ነው። ከማስተር ፕላን ጋር ተያይዞ የተቀሰቀሰው የኦሮሞ ተቃውሞ ዋና አጀንዳም ይሄ ጉዳይ ነበረ። ጉዳዩ ማስተር ፕላኑ ነው፣ ዘፈኑ ሳይሆን። ዘፈኑ የወጣው ከማስተር ፕላኑ በኋላ ነው። እዛ ላይ አድሬስ ላደርግ የፈለኩት ምንድነው እነ ያያ ጉለሌ እነ አቢቹ እዚህ አዲስ አበባ ውስጥ እነ የካ እነ ገላን እነዚህ ጎሳዎች ከ130 ዓመት በፊት የሚኖሩ ማህበረሰብ ነበሩ ከታሪክ እንደምንረዳውና እነዛ ሶሳይቲ እነዛ ጎሳዎች የኦሮሞ ጎሳዎች ተፈናቅለው ግማሾቻቸው በሜታ ነው የሚኖሩት፣ ግማሾቻቸው